የእግዚአብሔር ቅባት በትዕቢተኞች ላይ አይመጣም፣ ይልቁንም ራሱን ዝቅ አድርጎ ለሚገዛ ተንበርክኮ ዝቅ ለሚል በሚስጥር ስፍራ ሆኖ ጌታ ሆይ የእኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ብሎ ለሚያንሾካሹክ ሰው ይመጣል። ታያላችሁ፣ ሰማይ ምላሽ የሚሰጠው ለአንድ ነገር ነው። እርሱም ተስጦ ችሎታ ወይም ማዕረግ ሳይሆን ለተገዛ ልብ ነው። በጣም ብዙ ሰዎች በእግዚአብሔር ለመጠቀም በራሳቸው ጥረት ይታገላሉ፣ ይለፋሉ፣ ይጋፋሉ፣ የድልን ቀን መውጫን ተስፋ ያደርጋሉ። ነገር ግን ቅባቱ በጥረት አይመጣም። ቅባቱ የሚመጣው ራስን አሳልፎ በመስጠት ነው። ለእግዚአብሔር የሆነ ነገር ለማድረግ መሞከራችሁን አቆማችሁ በእርሱ ውስጥ የሆነ ማንነት ሲኖራችሁ ጸጥ ስትሉ፣ ስትረጉ፣ ራሳችሁን ባዶ ስታደርጉና ስትገዙ ያኔ መንፈስ ቅዱስ እንደ ብርቱ ነፋስ ይመጣል። ቅባቱ የሚመጣው ስትሰሩ፣ ስታሳዩ ሳይሆን ራሳችሁን ስታቀርቡ ነው። ሮሜ ምዕራፍ 12 ቁጥር 1 እንዲህ ይላል፣ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። በዚህ ጥቅስ ውስጥ የተደበቀ ምስጢር አለ። ሐሳባችሁን አቅርቡ። ሰውነታችሁን፣ ሐሳባችሁን፣ ፈቃዳችሁን፣ ህልማችሁን፣ ድምጻችሁንና እጆቻችሁን አቅርቡ። ሁሉንም አስቀምጡ፣ በከፊል ሳይሆን በሙሉ፣ ሙሉ በሙሉ። ያ የእሳት መሠዊያ ነው። ሕያው መስዋዕት ማለት ምን ማለት እንደሆነ ታውቃላችሁ? እሱ ገና የሚተነፍስ፣ ገና የሚራመድ፣ ገና የሚያለቅስና ገና ስሜት ያለው ሰው ነው። ነገር ግን በየቀኑ ለመሞት የመረጠ ነው። ስጋቸው ሊነሳ ይፈልጋል፣ መንፈሳቸው ግን አይሆንም፣ እኔ የጌታ ነኝ ይላል። ሰዎች በስህተት ይረዷቸዋል፣ እነሱ ግን መውደዳቸውን ይቀጥላሉ። ይደክማቸዋል፣ እነሱ ግን ማምለካቸውን ይቀጥላሉ። ይከዳሉ፣ እነሱ ግን ይቅር ማለታቸውን ይቀጥላሉ። ቸል ይባላሉ፣ እነሱ ግን ታማኝ ሆነው ይቆያሉ። እናም ዘይቱ፣ ቅባቱ የሚፈሰው እዚያ ጋር ነው። ዓለም ለዝና ሩጥ ትላለች፣ እግዚአብሔር ግን ወደ ጥላው ስር ከሰው እይታ ውጪ ግባና በአንተ በኩል ላብራ ይላል። ማስተዋል አለባችሁ። እግዚአብሔር ስጋን አይቀባም። ለመስገድ ራስን ዝቅ ለማድረግ እምቢ የሚለውን አያበረታውም። ለዚህ ነው በስኬቶቻችሁ ሳይሆን በባዶነታችሁ ወደ እርሱ መምጣት ያለባችሁ። እርሱ የሞላውን አይሞላም፣ ባዶውን እንጂ። ከመድረክ ጀርባ ቆሜ እየተንቀጠቀጥኩኝና እንባዬ በፊቴ ላይ እየፈሰሰ የነበረበትን ጊዜ አስታውሳለሁ። ምክንያቱም ከጥቂት ቅጽበቶች በኋላ በሺዎች የሚቆጠሩ ሰዎች ፊት እንደምወጣ አውቅ ነበረ። የምለው የነበረውም ሁሉ ኢየሱስ ሆይ አንተ ቀድመኸኝ ካልወጣ እኔ አልወጣም የሚል ነበረ። ይህን ያልኩት ውድቀቴን ፈርቼ ሳይሆን የቅባቱን ክብደት ስጋ ሊሸከመው እንደማይችል ስላወቅኩኝ ነበረ። ደጋግሜ ራሴን አሳልፌ መስጠት፣ መገዛት ነበረብኝ። ታያላችሁ፣ ቅባቱ ውድ ነው። ዋጋውም እናንተ ራሳችሁ ናችሁ። ገንዘባችሁ ወይም ተጽዕኖአችሁ ወይም ስልጣናችሁ አይደለም። ዋጋው ሕይወታችሁ፣ ምኞታችሁ፣ እቅዶቻችሁ፣ ፍላጎቶቻችሁ፣ ሁሉም ነገር ነው። እነዚህን ጥቅሶች ዝም ብላችሁ ከመድገም ይልቅ በእውነት ስትጸልዩአቸው መንፈሱ በእናንተ በኩል እንዳይፈስ የሚከለክለውን ማንኛውንም ነገር እግዚአብሔር እንዲያስወግድ እየጋበዛችሁት ነው። እናም ይሄ አደገኛ ነው፣ ምክንያቱም ከእንግዲህ መደበቅ አትችሉም ማለት ነው። በሌሊት ወደ ጠለቀ ነገር የሚጠራችሁን የእርሱን ድምፅ መስማት ትጀምራላችሁ ማለት ነው። ከእንግዲህ ለራሳችሁ አትሆኑም፣ የራሳችሁ አትሆኑም ማለት ነው። ወደ ክፍሎች ትገባላችሁ፣ አጋንንትም ይንቀጠቀጣሉ። ይሄ የሚሆነው በእናንተ ምክንያት ሳይሆን የእርሱን ክብር ለመሸከም የሚያስችል ያህል ስለሞታችሁ፣ ራሳችሁን ስለሰጣችሁ ነው። እጅ መስጠትን አትፍሩ፣ እሳቱን አትቃወሙ። እርሱም የሆነን ነገር እንድታስቀምጡ እንድትተዉ ሲጠራችሁ እናንተን ለመቅጣት አይደለም፣ እናንተን ለመቀባት እንጂ። እርሱ አሁንም ከአሮጌው ነገር ጋር ለተጣበቀ ለሙጥኝ ላለ ነገር ቅባቱን አይሰጥም። ብዙዎች አዲሱን የወይን ጠጅ ይፈልጋሉ፣ ነገር ግን አዲስ መሆን አይፈልጉም። ነገር ግን ዛሬ ይህንን ቃል ጸልዩ። ጌታ ሆይ ራሴን ለአንተ አቀርባለሁ።
ሙሉ ማንነቴን፣ እያንዳንዱን ክፍሌን፣ እንዲያውም የማፍርባቸውን ክፍሎች፣ እንዲያውም የማልረዳቸውን ነገሮችም ጭምር፣ እንዲያውም ቁስሎቼንም ጭምር ለክብር ተጠቀምብኝ። ስትጸልዩም ከልባችሁ ይሁን። እግዚአብሔርን ለማስደነቅ አትሞክሩ። እርሱ እንዲደነቅ አይፈልግም። እርሱ የሚፈልገው እንዲጋበዝ ነው። ደግሞም በራሱ ፈቃድ በመሰዊያው ላይ ባልተቀመጠ ዕቃ ውስጥ ራሱን አያስገባም። ለዚህ ነው ቅባቱ በጸጥተኞቹ ላይ የሚወርደው። በሚስጥር ባሉት ሰማይ ድምፃቸውን እስከሚያውቅ ድረስ ስማቸውን ሰው ቢያውቀውም ባያውቀውም ግድ በሌላቸው ላይ እንዴት ሊቀባችሁ ይናፍቃል! በኃይል ከእናንተ ጋር ለመመላለስ እንዴት ይናፍቃል! ነገር ግን የእናንተን እሺ ሙሉ እሺታችሁን እየጠበቀ ነው። በከፊል የሆነ እሺ ወይም የእሁድ ጠዋት እሺ ሳይሆን የተገዛ አሳልፎ የተሰጠ ሕይወት ነው። ለዚህም ነው እሺ ስትሉት ቅባቱ ዝም ብሎ አይጎበኛችሁም፣ ያድርባችኋል፣ ይኖራል። በጸለያችሁ ጊዜ ሰማይ በሚያዳምጥበት፣ በተናገራችሁም ጊዜ ሰንሰለቶች በሚበጣጠሱበት መንገድ በእናንተ ላይ ያርፋል። ስትራመዱ ብርሃን ጨለማውን ይሞላዋል። ምክንያቱም ከእንግዲህ የምትራመዱት እናንተ ሳትሆኑ እርሱ በእናንተ ውስጥ ስለሚራመድ ነው። በኃይል መቀባት ትፈልጋላችሁ? ወደ ላይ አትውጡ፣ ተንበርከኩ፣ ዝቅ በሉ። ሕይወታችሁን በመሰዊያው ላይ አድርጉት። እሳቱም እስኪወርድ ድረስ አትነሱ። ፍርሃት ሊነካችሁ የማይችልበት ስፍራ አለ። የጠላት ፍላጻዎች ኢላማቸውን የሚስቱበት በመንፈስ ያለ ግዛት አለ። በሽታ ስር ሊሰድ የማይችልበት የክስ ድምጾች ዝም የሚሉበት ስፍራ አለ። ይሄ ተረት አይደለም፣ ህልምም አይደለም። እርሱም የልዑል መጠጊያ ሚስጥራዊ ስፍራ ነው። መዝሙረ ዳዊት ምዕራፍ 91 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ስር ያርፋል። ቃሉን የሚጸልዩ ሰዎች የሚኖሩት በመንፈስ ያለ ስፍራ ነው። እዚያ በእግዚአብሔር እሳት ተከበውና በክብሩ ተሸፍነው ይኖራሉ። መቅሰፍትም አይቀርብም። ያ ስፍራ እግዚአብሔር ሁሉንም ነገር የሚያደርግበትና እናንተ ግን ዝም ብላችሁ የምታምኑበት ስፍራ ነው። ዛሬ ያንን ሚስጥራዊ ስፍራ ትፈልጉታላችሁ? ጥሪውን ትመልሳላችሁ? ራስን መስጠት፣ መገዛት ህመም ቢኖረውም የሚያመጣው ሽልማት ግን ከማንኛውም ነገር በላይ ነው። መዝሙረ ዳዊት ምዕራፍ 91ን ስትጸልዩ ዝም ብላችሁ አትድገሙት። ነገር ግን በሕይወታችሁ ድባብ ላይ እንደሚታወጅ አዋጅ ተጠቀሙበት። እርሱ መሸሸጊያዬና አምባዬ ነው ብላችሁ ብቻ አትናገሩ። ነገር ግን በዙሪያችሁ ያሉ አጋንንት በግራ መጋባት እስኪሸሹ ድረስ አውጁት። ፍርሃት እንደተበጠሰ ሰንሰለት ከትከሻችሁ ላይ እስኪወርድ ድረስ፣ ጭንቀትን በሰውነታችሁ ውስጥ ማደሪያ እስኪያጣ ድረስ አውጁት። እርሱ መጠጊያዬና አምባዬ ነው ስትሉ ይሄ የእግዚአብሔርን ጥበቃ ያወቀች ነፍስ ድምጽ ነው። ደፋር የምትሆኑት በራሳችሁ ጥንካሬ ሳይሆን በእርሱ ክንፎች ጥላ ስር ስለሆናችሁ ነው። ልክ ሳኦል ጦር ሲወረወርበት ዳዊት እንደተሸሸገበት አይነት ጥበቃ ነው። ዳንኤል በአንበሶች ጉድጓድ ውስጥ ያወቀው አይነት ጥበቃ ነው። ጳውሎስ በመርከብ መሰበርና በወህኒ ውስጥ ሆኖ ይዞት የነበረው መጠጊያ ነው። እናም እዚያ ከኖራችሁ ከቆያችሁ የእናንተ ሊሆን ይችላል። እዚያ ስትኖሩ ምን ያህል አደገኛ እንደምትሆኑ ታውቃላችሁ? ጠላት በእናንተ ላይ የሲኦል ጥቃት ሲሰነዝር፣ ሰማይ ግን ያ ጥቃት ገና ቤታችሁን ሳይነካ በመንገድ ላይ ያሰናክለዋል። ይህም በቃሉ ውስጥ የሚመላለስና እነዚህን ጥቅሶች በስልጣን የሚጸልይ አማኝ ኃይል ነው። አሁን ቃሉን ተናገሩ። ማዕበሉ ከመምጣቱ በፊት በሚስጥራዊው ስፍራ መኖርን ተለማመዱ እና ማዕበሉ በሚመጣበት ጊዜ አትናወጡም። ሁልጊዜ እሳቱ ላይሰማችሁ ይችላል። ሁልጊዜ ነጎድጓዱ ላይሰማችሁ ይችላል። ነገር ግን ይህንን ቃል ከጸለያችሁ፣ ልዑል እግዚአብሔርን መኖሪያችሁ ካደረጋችሁ አንድ ነገር መቀየር ይጀምራል። ዓለም እንዲህ ሊል ይችላል፣ እንዴት ሳትፈራ ልትኖር ትችላለህ? ምን እየሆነ እንዳለ አታይም? እናንተ ግን ዝም ብላችሁ ፈገግ ትላላችሁ። ምክንያቱም እነርሱ የማያውቁትን ነገር እናንተ ስለምታውቁ ነው። መጽሐፍ ቅዱስን የመጸለይን ኃይል ታውቃላችሁ። ራስን አሳልፎ የመስጠትን ደህንነት ታውቃላችሁ። በጥላው ስር ስትኖሩ
ቀድሞውኑ በላቀ ከፍታ ላይ እንደተቀመጣችሁ ታውቃላችሁ። ስለዚህ የትንፋሻችሁ አካል እስኪሆን ድረስ ተናገሩ። ጌታ ሆይ እታመንብሃለሁ ባልክ ቁጥር በእናንተ ውስጥ ያለ አንድ ነገር እየታደሰ ነው። መንፈሳችሁ እየተቃኘ ነው። እይታችሁ እየተስተካከለ ነው። በራሳችሁ ውስንነት ፋንታ በሰማይ አይኖች ማየት ትጀምራላችሁ። የዓለም ጫጫታ እየጠፋ ይሄዳል። የመንፈስ ቅዱስ ድምጽ ደግሞ እየጎላ ይመጣል። ከጭንቀት ይልቅ የእርሱን መገኘት፣ ከጫጫታ ይልቅ የእርሱን ድምጽ፣ ከራሳችሁ ጊዜ ይልቅ የእርሱን ጊዜ ምረጡ። ዓለም ይጣደፍ፣ እነሱ በከንቱ ይሩጡ፣ እናንተ ግን ታገሱ። መንፈሳዊ ዘይት ቅባቱ እስኪፈስ ድረስ ጠብቁ። ምክንያቱም ያኔ የሚመላለሰው እናንተ ሳትሆኑ በእናንተ ውስጥ ያለው እርሱ መሆኑን ታውቃላችሁ። በእግዚአብሔር ላይ ተስፋ የሚያደርጉ ዝም ብለው አይተርፉም፣ ነገር ግን ያያሉ። ዲያብሎስ ሊያጭበረብር የማይችለው አንድ ነገር አለ፣ እሱም ንጽህና ነው። በልሳን መናገርን ሊያስመስል ይችላል፣ ታምራትን ሊያስመስል ይችላል፣ ሌላው ቀርቶ የሃይማኖት ልብስ ሊለብስ ይችላል። ነገር ግን ንጹህ ልብን ፈጽሞ ሊመስል አይችልም። ቅባቱ የሚፈሰው ንጹሃን ዕቃዎች ውስጥ ነው፣ ፍጹም በሆኑ ዕቃዎች ሳይሆን ነገር ግን ራሳቸውን የሰጡና የተቀደሱ በሆኑት ውስጥ ነው። በልብ ንጹህ የሆኑ ብፁዓን ናቸው፣ እግዚአብሔርን ያዩታልና። እናም እግዚአብሔርን በእውነት ስታዩት በዓይናችሁ ሳይሆን በመንፈሳችሁ ነው። ከዚያ በኋላ ፈጽሞ ያላችሁበት ሁኔታ አንድ አይነት አይሆንም። ያኔ ሕይወታችሁ ለጨለማው መንግስት አደገኛ ይሆናል። ለጠላት ታላቁ ስጋት ጮክ ብሎ የሚጮህ ክርስቲያን አይደለም፣ ይልቁንም ንጹህ የሆነው ክርስቲያን ነው። በጣም የሚጮኸው ሳይሆን ቅዱስ ሆኖ የሚኖረው ነው። ከኃጢአት ጋር ከመመሳሰል ዞር የሚለውን ነው። አንተን ደስ የማያሰኘውን ነገር ሁሉ አቃጥል የሚል ሰው። መንፈስ ቅዱስ የሚያርፍበት ሰው ይሄ ነው። ቅባቱ የተቀደሰ ነው። የክብር ባጅ አይደለም፣ ለትዕይንትም የሚሆን አይደለም። ዝም ብሎ ኃይል ብቻ አይደለም፣ መገኘት ነው። የእግዚአብሔር መገኘት ደግሞ ኃጢአት በሚወደድበት ስፍራ ሊያድር አይችልም። ጌታ ምሕረት የሞላበት ነው። እርሱ ደግና ሩህሩህ ነው። ነገር ግን እርሱ ደግሞ ቅዱስ ነው። እናም እርሱን ለመሸከም በእውነት እርሱን ለመሸከም ከፈለጋችሁ እንዲያጠራችሁ መፍቀድ አለባችሁ። ንጹህ ሁኑ፣ ዝቅ በሉ፣ ቅዱስ ሁኑ። የመንፈስ ቅዱስ እሳት ደጋግሞ ያንጻችሁ። የእግዚአብሔር ቅድስና መኖሪያችሁ፣ ረሃባችሁና የልብ ትርታችሁ ይሁን። ምክንያቱም ዘይቱ ቅባቱ የሚጣበቀው በንጹህ ልብ ላይ ነው።